እስኪ ይህንን ሁኔታ አስቢው። የ38 ሳምንት እርጉዝ ነሽ። ታዲያ ልጅሽ ከመወለዱ በፊት ለማየት አልትራሳውንድ ክፍል ይደሻል። ሁሉ ነገር ጥሩ እየመሰለ ያለ በድንገት ግን ምርመራውን የሚያደርገው ሐኪም እትብቱ በልጅሽ አንገት ላይ ተጠምጥሟል ቢልሽ ልብሽ በፍርሃት መምታት ይጀምራል። ወዲያውኑም እንዲህ ብለሽ ታስቢያለሽ፣ ልጄ አደጋ ላይ ነው? ልጄ መተንፈስ ያቅተዋል? ዛሬውኑስ አስቸኳይ ኦፕራሲዮን ማድረግ ያስፈልገኝ ይሆን? እነዚህ ጥያቄዎች በአእምሮሽ ላይ ሊመላለሱ ይችላል። እነዚህ እርጉዝ የሆኑ ሴቶች ሁሉ በጣም በተደጋጋሚ ከሚያስቡባቸው ፍርሃቶች ዋነኞቹ ናቸው። እትብት በአንገቱ ላይ ተጠምጥሟል የሚለው አነጋገር አስፈሪ ሊመስል ይችላል። ብዙ ሰዎችም ይህ ማለት በራሱ ለሕይወት አስጊ ነገር እንደሆነ ያስባል። ነገር ግን ደግሞ አስገራሚ እውነታ ይሄ ነው። በአማካኝ ከ4 ሕፃናት አንዱ በአንገቱ ላይ እትብት ተጠምጥሞ ይወለዳል። ከነዚህ አብዛኞቹ ሕፃናት ሙሉ ለሙሉ ጤናማ ሆነው ይወለዳሉ። ዛሬ በዚህ ቪዲዮ እትብት በአንገቱ ዙሪያ መጠምጠም ምን ያህል የተለመደ እንደሆነ፣ ለምን አብዛኞቹ ሕፃናት ደህና እንደሚሆኑ፣ ሐኪሞች እስከ መቼ መደበኛውን ምጥ እንደሚጠብቁ፣ እንዲሁም በጣም ጥቂት በሆኑ ሁኔታዎች መቼ አስቸኳይ ኦፕራሲዮን በእርግጥ አስፈላጊ እንደሆነ በእነዚህ ሐሳቦች ዙሪያ አጭር መረጃ ሰጣቸዋል። በተለይ በዚህ ቪዲዮ መጨረሻ በአንገት ዙሪያ የተጠመጠመ እትብት ተራ የሆነ ግኝት ወይስ እውነተኛ የወሊድ አደጋ የሚሆንበትን ምክንያት በግልጽ ትረዳላችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤና በተመለከተ መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። ሰላም ውድ ቤተሰቦች፣ ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። ዛሬ እትብት በአንገት መጠምጠምን በተመለከተ የተወሰኑ ነጥቦችን እንነጋገራለን። ለመሆኑ በአንገት ዙሪያ የተጠመጠመ እትብት ምንድን ነው? ይህ ሁኔታ አደገኛ ነው ወይስ አይደለም ብለን ከማየታችን በፊት በመጀመሪያ በአንገት ዙሪያ የተጠመጠመ እትብት ምን ማለት እንደሆነ ለመረዳት እንሞክር። በነገራችን ላይ እትብት በእርግዝና ወቅት የጽንሱ የህይወት መስመር ነው። ጽንሱን ከእንግዴ ልጅ ጋር ያገናኛል። እንግዴ ልጅ ደግሞ በማህፀን ውስጥ የጽንሱ የድጋፍ ስርዓት ሆኖ ይቀጥላል። በዚህ እትብት በኩልም ወደ ህፃኑ ኦክሲጅን፣ ንጥረ ምግቦች፣ ቫይታሚኖችና አንቲቦዲዎች ይሄዳል። በተመሳሳይም ካርቦን ዳይኦክሳይድ እና ሌሎች የማያስፈልጉ ነገሮች በዚሁ በእትብቱ በኩል ወደ እንግዴ ልጁ ይላካሉ። በመደበኛነት እትብት በአማካይ ከ50 እስከ 60 ሴንቲሜትር ርዝመት አለው። እንዲሁም 3 የደም ቧንቧዎችም አሉት። አንዱ የደም ቧንቧ በኦክሲጅን የበለጸገ ደምን ወደ ህፃኑ የሚወስድ ሲሆን፣ ሁለቱ የደም ቧንቧዎች ደግሞ የቆሸሸ ነገርን ወደ እንግዴ ልጁ ይወስዳል። እነዚህ የደም ቧንቧዎችም ዝልግልግ ጄሊ በሚመስል ንጥረ ነገር የተጠበቁ ናቸው። ይህም የደም ቧንቧዎችን ከጉዳት በመጠበቅ እንዳይጨመቁ ይረዳል። በአንገት ዙሪያ የተጠመጠመ እትብት ማለት በቀላሉ እትብቱ በህፃኑ አንገት ዙሪያ ሲጠመጠም ነው። ይህም አንድ ጊዜ ከተጠመጠመ ነጠላ ዙር፣ 2 ጊዜ ከተጠመጠመ ድርብ ዙር፣ 3 ወይም ደግሞ ከዛ በላይ ከተጠመጠመ ደግሞ ብዙ ዙሮች ሊኖሩት ይችላል። አብዛኞቹ ዙሮች ልል ወይም ደግሞ ልቅ ስለሆኑ መደበኛ የደም ስርዓቱ ባለበት ይቀጥላል። የእትብት በአንገት ላይ መጠምጠም ምን ያህል የተለመደ? በአንገት ዙሪያ የተጠመጠመ እትብት እምብዛም የተለመደ ነው ብሎ ማሰብ ይሄ ትልቁ ስህተት ነው። በተቃራኒው በእጅጉ የተለመደ ነው። ጥናቶች እንደሚያሳዩት ከሆነ በአማካይ ከ20 እስከ 30% የሚሆኑ ህፃናት በመወለጃ ጊዜያቸው ወቅት አንድ ዙር አንገታቸው ላይ እትብት ተጠምጥሞ ሊወለዱ ይችላል። ከ2 እስከ 5% የሚሆኑት ህፃናት ደግሞ 2 ዙር የእትብት መጠምጠም አንገታቸው ላይ ሊያጋጥም ይችላል። ከ3 በላይ እትብት አንገታቸው ላይ ተጠምጥሞ የሚወለዱ ህፃናት ደግሞ ከ1% በታች ናቸው። ለምሳሌ ዛሬ 10 ሴቶች ቢወልዱ ከነሱ መካከል 2 ወይም ደግሞ 3 ህፃናት በአንገታቸው ዙሪያ እትብት ተጠምጥሞባቸው ሊወለዱ ይችላል። እትብት መጠምጠም የተለመደ የሆነበት ምክንያት ምንድን ነው? ወይም እትብት በአንገት ላይ እንዲጠመጠም የሚያደርጉ ምክንያቶች ምንድን ናቸው? ጽንስ በማህፀን ውስጥ ዘወትር እንቅስቃሴ ላይ ነው። ይዞራሉ፣ ይዘረጋሉ፣ ይገለባበጣሉ፣ ከአንድ ጎን ወደ ሌላ ጎንም ይንከባለላሉ። በእነዚህ እንቅስቃሴዎች ምክንያት እትብቱ አንገቱ ላይ በተፈጥሮ ሊጠመጠምና እንደገናም ሊፈታ ይችላል። አንዳንድ ጊዜ አንገቱ ላይ እንደተጠመጠመ ሊቀጥል ይችላል። የእትብት በአንገት ላይ መጠምጠም እድልን የሚጨምሩ ነገሮች ከመደበኛው የበለጠ ረጅም እትብት መኖር፣ የጽንሱ ከፍተኛ እንቅስቃሴ፣ ከፍተኛ የእንሽርት ውሃ መጠን መኖር፣ መንታና የመሳሰሉ ጽንስ ያለበት እርግዝና እትብት አንገት ላይ የመጠምጠም እድልን ሊጨምሩ ይችላል። ፈላጊው ነጥብ ግን ይሄ ነው። በአንገት ዙሪያ የሚጠመጠም እትብት በእርግዝና ወቅት የሚከሰት መደበኛ ልዩነት
ልዩነት እንጂ የአፈጣጠር ችግር ወይም ደግሞ በሽታ አይደለም። አንገት ላይ የተጠመጠመ እትብት ጽንሱን ይጎዳዋል? ይሄ ምናልባት የወላጆች ትልቁ ጭንቀት ሊሆን ይችላል። ብዙ ወላጆችም ህፃኑ እየታነቀ እንደሆነ ሊያስቡ ይችላል። ጥሩነቱ ግን ብዙ ጊዜ የሚሆነው ይህ አይደለም። በማህፀን ውስጥ ያለ ጽንስ በአፍና በአፍንጫ አይተነፍስም። ኦክሲጅን የሚያገኘው በእንግዴ ልጁና በእትብቱ በኩል ነው፣ በመተንፈሻ መንገዱ አይደለም። ስለዚህ እንደ አዋቂ ሰው እትብቱ በአንገቱ ዙሪያ መጠምጠሙ ጽንሱን አያንቀው። በተጨማሪም እትብቱ ጭንቀትን ለመቋቋም በልዩ ሁኔታ የተዘጋጀ ነው። አብዛኞቹ በአንገት ዙሪያ የሚጠመጠሙ እትብቶች ልል ወይም ደግሞ ልቅ ስለሆኑ መደበኛ የደም ፍሰቱ ባለበት ይቀጥላል። ጥናቶች እንደሚያሳዩት አብዛኞች በአንገታቸው ዙሪያ እትብት የተጠመጠመባቸው ህፃናት መደበኛ የኦክሲጅን መጠን ይኖራቸዋል። ከተወለዱ በኋላም ቶሎ ያለቅሳሉ ወይም ደግሞ አጋር ስኮራቸው አሪፍ ይሆናል። ወደ ጨቅላ ህፃናት ጽኑ ህክምና ክፍል የመግባት እድላቸውም በጣም አናሳ ነው። አብዛኛውን ጊዜ እትብቱ በአንገቱ ዙሪያ መጠምጠሙ ቀላል የህክምና ግኝት እንጂ አስቸኳይ ሁኔታ ላይሆን ይችላል። እትብት በአንገት ላይ መጠምጠም እንዴት ይታወቃል? በአንገት ዙሪያ የተጠመጠመ እትብት አንዳንድ ጊዜ አልትራሳውንድ በሚሰራበት ወቅት ሊጠረጠር ይችላል። በተለይ ዶፕለር አልትራሳውንድ በመጠቀም በእትብት ውስጥ ያለውን የደም ፍሰት ማየት ይቻላል። ነገር ግን አልትራሳውንድ ሁልጊዜ ፍጹም ትክክል አይደለም። ጽንሱ በየጊዜው ስለሚንቀሳቀስ እትብቱ ዛሬ አንገቱ ላይ ተጠምጥሞ ታይቶ በሚቀጥለው ቀን ሙሉ ለሙሉ ሊፈታ ይችላል። ወይም በተቃራኒው ዛሬ የሌለው በሚቀጥለው አንገቱ ላይ ተጠምጥሞ ሊገኝ ይችላል። በአልትራሳውንድ ምርመራ ወቅት እትብት በአንገት ላይ ተጠምጥሞ ቢገኝ በምጥ ወቅት ችግር እንደሚፈጠር በእርግጠኝነት አይናገርም። ይህም ብቻውን ኦፕራሲዮን ለማድረግ በቂ ምክንያት ላይሆን ይችላል። በጣም አስፈላጊው ግምገማ የሚደረገው በምጥ ወቅት ነው። በዚህ ወቅት ታዲያ የህፃኑ የልብ ምትም በተከታታይ ክትትል ይደረግለታል። ይህም ጽንሱ ምጡን ተቋቁሟል ወይስ አይደለም የሚለውን በትክክል ለማወቅ ነው። በአንገት ዙሪያ የተጠመጠመ እትብት መቼ አደገኛ ሊሆን ይችላል? ምንም እንኳ አብዛኞች በአንገት ላይ የተጠመጠመ እትብት ችግር ባያመጣም በጥቂት ሁኔታዎች ግን ችግር ሊያጋጥም ይችላል። የእትብት በአንገት መጠምጠም አሳሳቢ ሊሆን የሚችልባቸው ሁኔታዎች በህፃኑ አንገት ዙሪያ ጠብቆ የተጠመጠመ ከሆነ፣ ብዙ ዙሮች ካሉት፣ በምጥ ጊዜ እትብቱ ከተጨመቀ፣ በእትብቱ ውስጥ የሚፈሰው ደም እየቀነሰ ከሄደ፣ ይህም ህፃኑ በቂ ኦክሲጅን እያገኘ እንዳልሆነ ምልክት ሊሰጥ ይችላል። ለምሳሌ በህፃኑ የልብ ምት ክትትል ወቅት ተደጋጋሚ የልብ ምት መዋዠቅ ወይም ያልተለመደ የልብ ምት ሁኔታ ሊያጋጥም ይችላል። አልፎ አልፎ የእትብት መጨመቁ ለረጅም ጊዜ ከቀጠለና ካልተስተካከለ የጽንሱ ሁኔታ ላይ ጉዳት ሊያመጣ ይችላል። ታዲያ ዋናው መልእክት ይሄ ነው። እትብት በአንገት ዙሪያ መጠምጠም አደገኛ ነገር አይደለም። አስፈላጊው ነገር በጽንሱ የኦክሲጅን አቅርቦት ላይ ምን አይነት ተጽዕኖ እያሳደረ ነው የሚለው ነው። እትብት በአንገት ላይ ሲጠመጠም መቼ አስቸኳይ ኦፕራሲዮን ያስፈልጋል? በዚህ ጉዳይ ላይ ከሁሉም ነገር አስፈላጊው ነጥብ እትብት በአንገት ዙሪያ መጠምጠም ብቻውን አስቸኳይ ኦፕራሲዮን ለማድረግ በቂ ምክንያት አይደለም። ነገር ግን ጽንሱ አደጋ ላይ እንዳለ ወይም ደግሞ ምጡን በጥሩ ሁኔታ መቀጠል የማይችል ከሆነ አስቸኳይ ድንገተኛ ኦፕራሲዮን ሊደረግ ይችላል። ለምሳሌ የጽንሱ የልብ ምት በተከታታይ ከቀነሰ፣ ተደጋጋሚ የልብ ምት መዋዠቅ ካጋጠመ፣ በቂ ኦክሲጅን እያገኘ እንዳልሆነ ወይም ደግሞ አሲዳማነት እየጨመረ እንደሄደ ማስረጃዎች ከተገኙ፣ እንዲሁም እትብቱ ላይ ያለው ደም እየቀነሰ ከሄደ አስቸኳይ ኦፕራሲዮን ሊያስፈልግ ይችላል። እስኪ ዋና ዋና ነጥቦችን ላስታውሳችሁ። በህፃኑ አንገት ዙሪያ እትብት መጠምጠም የተለመደ ነው። በአማካይ ከ20 እስከ 30% የሚሆኑ እርግዝናዎች ላይ ሊያጋጥም ይችላል። እትብት በአንገት ዙሪያቸው የተጠመጠሙ ህፃናት ያለምንም ችግር በሰላም ይወለዳሉ። እትብት በአንገት ዙሪያ ስለተጠመጠመ ብቻ ህፃኑ እየታነቀ ነው ማለት አይደለም። በአልትራሳውንድ እትብት በአንገቱ ላይ ስለተገኘ ብቻ ድንገተኛ ኦፕራሲዮን ላያስፈልግ ይችላል። አስቸኳይ ኦፕራሲዮን የሚደረገው ግልጽ የሆነ የህፃናት ጭንቀት ወይም ደግሞ ሌላ የወሊድ አስቸኳይ ምክንያት ሲኖር ነው። ውድ እናቶች፣ እትብት በአንገት ዙሪያ መጠምጠምን በተመለከተ ጥያቄዎች ወይም ደግሞ አስተያየቶች ካሏችሁ አስተያየት መስጫው ላይ አስቀምጡልኝ። በተቻለ መጠን ለጥያቄዎቻችሁ መልስ ለመስጠት እሞክራለሁ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ቪዲዮውን ላይክ እና ሼር አድርጉት። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። ለዛሬ ያዘጋጀሁት ይህንን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።